እውነት አምራንዬ በጣም ነው አመሰግነው። ለዚህ ቤተሰብ እየሆንሽለት ያለው ሁለታ መቼም ቢሆን አረሰው እና እኔ ለማግኘት ልጅቷን እየተጠቀመባት ነው እያልከኝ ነው? በየጊዜው ቢሮ እያስጠራ ከኔ ጋር ምን እንዳወራች ጠይቃት። እሷ ግን ሞቴን እመርጣለሁ እንዳለች ደፋር ሴት ነው የቀናች። በል አንተን አሳልፋ መስጠት ግን አልፈለገችም። ያው አንተ ያለህበትን ባታውቅም ማለት ነው። ዳግም አታስብ፣ ይህን ጉዳይ ነው ጨርሰዋለሁ። አባዬ ምን ልታደርግ ነው? አንተ እኮ አታፍርም? እስር ቤት ገብቼ እወጣለሁ ልትል ነው? የዚያን ያህል እንኳን ጀግንነት የለኝም። አሁንስ ነው ያለህ? መቼም ቋሚ አድራሻ የለህም አይደል? ያው እስካሁን ፋንቱ እየረዳች ነው። ግን እቺ ሴትዮ ምንም አላመንኳትም። አባዬ ታዚዘኝ ብትፈልግ ኖሮ እስካሁን ታዚዘኝ ነበር። ለማዘናጋት እሺ፣ እስካሁን ምን መረጃ ሰጠች? ለጊዜው ስለኔ ማውራት ትቷል። በስልክም ቢሆን ብዙ እና አገኘሁት ያልከው መረጃ ምንድን ነው? የኮማንደሩን ህገወጥ ስራ ፈራ ከሚባል የጉምሩክ ኃላፊ ህገወጥ ስራ እየሰሩ ነው። አቶ ተፈራ የጉምሩክ ኃላፊ። ግን ምንም ግን ብሎ ነገር የለም። ትሰማኛለህ? ሌላ ነገር እንዳላስብ ከፈለክ ልጅቷን ቶሎ ልቀቃት። ሄሎ። ስለዚህ ዳግም ከዛ ከአባቱ ጋር ይገናኛል ማለት ነው ወይ? ያከፋፋ ምን አባቱ ነው የሚሰራው? እውነትን ነው ዳግም፣ ትልቅ ጦርነት የማደርገው ከአንተ ጋር ነው። ጠብቀኝ። አቶ ሲምባ ታሪክ ሰራ። ጩናን ከታሰረችበት አስለቀቃት። ኮማንደሩን ተናግሮ ሁሉንም ነገር አሁን ያዝኩትን ድምፅ ሪከርድ ሳልበትን የልጄን ፍቅረኛ ጩናን ትለቃለህ በሚለው ሰዓት በደቂቃ ሳይሞላ ለቀቀ። በዚህም ጩና አምራን ተደብቃ ስታዳምጥ የነበረውን የዶክተር ፋኑኤልን ሚስጥር ሰማች። በዚህም የተነሳ እናቱን አግታበት ነው ማለት ነው ብላ ሩጣ ለወይዘሮ ዝኑ ተናገረች። ዝኑም አሁን እኮ አምኛት ሮማን በውሸት ያታለለችኝ የካንሰር በሽተኛ ናት ብዬ ቤት ልናመጣት ነው እያለች በጣም ተገረመች። አምራንንም አመሰገነቻት። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሃሚን የተሰኘው ተከታታይ ድራማ ክፍል 137 ተለቀቀ። ወደ ክፍል 136 ስንመለስ እንግዲህ የኤርሚ ልደት ኤርሚያስ ኬክ እንትን ብሎላት ኬክ ውስጥ ምንድነው የጨመረችው የተጨመረው እያልን ነበረ። እሱ ግን ቀለበቱን ነበረ እየጨመረው ማለት ነው። እናም የጋብቻ ጥያቄውን ከኬኮ የልደቷ ቀን ፕሮሚስ ሰጥቷታል። እሷም አይደለም 10 ጊዜ 1 ጊዜ 10 ጊዜ ነው የማገባ በማለት ቀለበቷን በመዝለል ተቀብለዋለች። በዚህ ግን ቤተሰቦቿ ወይዘሮ ዝኑን በጣም ተናዳባታለች። እኮ ክብርና ስርዓት የሚባል አለ እንዴት ብላ ስትጮህባት በጣም እየተናደደኝ ነበረ። እንዴ እናንተም የፈቀዳችሁልን ነው፣ ስለዚህ በዚህ የተነሳ ነው ያደረገልኝ ብላ እናቷንም ልታስረዳት ሞከረኝ። አባትሽ ከማየቱ በፊት ይሄን ቀለበት ማንሳት አለብኝ ስትል አስረዳቻት። አቶ ዶክተር ፋኑኤል አሁን ላይ በጭንቀትና በውጥረት ይገኛል። እናቱን አግታ የነበረችው ሮማን አሁንም የምትዩን ነገር አድርጊያለሁ፣ እናቴን ግን መልቀቅ አለብሽ ቢላትም እሷም እንግዲህ እኔን ታውቂያለሽ፣ አርግ ያልሽኝን አድርጊያለሁ፣ በዚህ ሰዓት እናቴን ማግኘት አለብኝ እያለ እየተጨናነቀ ያወራታል። አምራን ከድንገት መታ ምን ሆነህ ነው ፋኒ ብላ ብትጠይቀውም እሱ ምን ሆንኩኝ ምንም፣ እሺ ማዘር የት ነው የሄዱት፣ የት ነች እናትህ የት ናቸው ብትለውም ዘመር ጥየቃ ሄዳለች እያለ እሱም ከፊቱ በንዴትም በስሜትም በቁጭትም በጭንቀትም የሚገኝበት ዶክተር ፋኒ በብዙ ነገሮች ተወጥሯል እና ከአምራን ጋርም ሊነጋገሩ ችለዋል። አምራንም እባክህን እየሆንከውን አስረዳኝ፣ ምንድነው ችግሩ ብትለውም ምንም ችግር የለ እባክሽን ብቻዬን መሆን እፈልጋለሁ እያለ ብዙ ነገር ከፊትህ ይታያል፣ ንገረኝ ብትለው ምንም ነገር የለ ምን ልንገርሽ በቃ
እያላት አዎ የሆነ ነገር ሆኗል፣ ግን ደግሞ በቃ ለሁሉም ነገር እረፍዷል ይላታል። እዛ ሄደሽ እኮ ይሄንን ምንም ትንሳቴ ለነ ወይዘሮ ዝናሽ ሄደሽ አውርተሻል ሲላት ነበር። እኔ ምንም ነገር እንትን አላልኩም ስትለውም ንገረኝ ባከን ስትለው በቃ ምንም አታስፈልጊኝም ሲላት ነበር። እሷም እንግዲህ እናት ጋ ሁኜ ያን ሁሉ ከገጠር እንዳይድሩብህ ሚስት ሁኜ ብለህ ያን ሁሉ ስተውን ለምን ያን ያላልከኝም ብላ ከፊቱ የምታየውን የድንጋጤ እንትን በጣም ተጨንቋል። ፊቴን እያየህ በቃ ለምንድን ጭንቀት እንትን ትይኛለሽ? በቃ አታስፈልጊኝም ካሁን በኋላ ካልከኝ ፊቴን እያየህ ንገረኝና አጠገብህ ድርሽ አትልም እያለችው ነበር። ነግሬሻለሁ ብሎ ዝሮባት ሲሄድ እሷም ቁማ በል ንገረኝ ብትለውም ፊቷን ለማየት በጣም ተጨነቀ። ተነስቶ ወደ ክላሱ ሄደ። እሷ ግን ሲያወራ ስልኩን ወደ ሮማን ጋር ሲደውል ከአሁን በኋላ ምንድን ነው የምትፈልጊው? እናቴን መልቀቅ አለብሽ እያላት ነው። እሷም ይህንን ሚስጥር ከበር ላይ ቆማ ወደሱ መኝታ ክላስ ሂዳ ነበርና እዛ እያዳመጠችው ነበረ ሳያያት። እንግዲህ ሮማንም እየተባለችው ታዲያ እኔ ይሄን ደግሞ ትዕግስቴን ፍርሃት እንዳታደርጊው ይሄን ያለቀ ጊዜ ግን ብዙ ነገር እንትን ትያለሽ ቢላትም እሷም ምንድን ልታደርግ እንትን ትላለ እያለችው ነው። ፖሊስ ልታመጣ በህግ እንትን ልትለኝ እያለች ሮማን እየሳቀችበት ነው። ፍርሃት አይደለም ትዕግስት እንጂ እያለ ሲላት ነበር። አሁን ያልሽውን አድርጊያለሁ እናቴን በፍጥነት እንድትለቂ እያላት ነበር። ይሄ ምስጢር ግን አምራን ልትሰማ ችላለች ማለት ነው። ወደ ዝኑ ጋ ነው ያመራቸው። ወደ ጩና ጋር ስንሄድ ጩና እንግዲህ በባለፈው ፓርት ልትታሰሪያው ከኮማንደሩ ጋር ቀርባለች እና ስለ ዳግም ሚስጥር አውጪ አባቱንም ስላለበት እያላት ነበር። በዚህም የተነሳ ጩና በጭራሽ እኔ ስለምትለው የማውቀው ነገር የለኝም ብለው ነበርና አሁንም ጠርቷት ዳግምም ሂዶ ጠይቋት ይሄዳል ማለት ነው። ስለነ ዳግም ጋር የሚያወራሽው ወሬ ምንድን ነው እያለ ከቢሮ ጠርቶ ሲጠይቃት ነበር። በዚህም የተነሳጩና ምንም ያለኝ ነገር የለም ስለምንድን ነው የምነግርህ እያለችው ጩናም ስትናገር እኔ በድሉ እያለ ነበርና ምን እንዳለች ታውቂያለሽ ይላት። እንግዲህ እንትን የሚልም ፈጣሪ ነው፣ ህግም የሚሽርም እንትን የሚልም ፈጣሪ አለ። አንቺ ምን እንደማደርግሽ ሴት ሆነሽ ነው እንጂ ምን እንደማደርግሽ ታውቂያለሽ እያላት ነበረ። አውቃለሁኝ ደግሞ ይሄንን ማድረግም ምንም ማድረግ የሚችለው የላኛው ጌታ ነው እያለች ስትለው ነበረ። ምን አይነቷ ጩጫ ጥናት እያለ እንግዲህ ና ውሰድልኝ እያለው ነበርና እኔ ራሴ ሄዳለሁ እያለች ፊት ለፊት ተጋጥመው ነበረ። ኮማንደሩም ማለት ነው። ኮማንደሩም ይች ልጅ እያለ እንደ ማንም ተናግሮኝ የማያውቀውን እንዴት ይች ልጅ ትናገራኛለች? ፍርድ ቤት መቅረብሽን ረሳሽው እንዴ እያላት ነበር። ታግተሽ እኮ ነው ቢላትም አውቃለሁ እያለችው ፈጠጥ ብላ ተናግራበት እንግዲህ ተነስታ ሄዳለች። እንግዲህ ወደ ዳግም ጋር ስንሄድ ዳግም ጩናን ጠይቋት እንደውም አንቺን አፍቀሽኛል ምናምን በሚላት ሰዓት እንደውም ይሄንማ መታሰሬን ወድጄዋለሁ እንድናፈቅና እንዳሳስብህ አድርጌያለሁ እያለች ነበርና ስለ አባቱም እየጠየቀችው አባቴ በአሁን ሰዓት እንኳን አላገኘሁትም ሰሞኑን ጠፍቶብኛል እያለ ነበርና ከእሷ ጋር እንግዲህ ተለይቶ በመስመር ሲሄድ አባቱ ያው እብድ መስሎ ግጭት ሲያደርገው አባቱን መሆኑን አላወቀምና ይቅርታ ብሎ እንግዲህ የጣለውን ቃል ያነሳ ሲል ዳግም እኔ አባትህ ነኝ በሚለው ሰዓት ዳጊ በጭንቀት የዚህ ጊዜ አባቱን ከመኪና ውስጥ ወስዶ ብዙ ነገሮችን ሲያወራው ነበር። አባዬ ያለህልኝ ብሎ ከመኪናው ጨምሮ ሁሉንም ነገር ሲነግረው ነበርና በመጨረሻ አንተስ እንዴት ነህ እያለ አይ ደህና ነኝ በቃ የሆነ ልጅን አስሯት ኮማንደሩ እንደዚህ እንትን እያላን ነው ፍቅረኛ ያናት ብሎ ለአባቱ ይነግረዋል። አባቱም እንግዲህ እንዴት አይነና መጀመሪያ ሲለው የእሱን ስልክ የኮማንደሩን ስልክ ቀምታው ነው ስትለው እንዲህ ኪሳው ላይቂ ነው እንዲህ ያፈቀርከው እያለው ነበርና አንተስ ታዲያ የሰው ሚስት አይደል እንዴ እንትን ያልከው በሚለው እንዴ ያኮ በቃ እንትን አለ እያለው ነበርና እንግዲህ አባት ለልጁ የሚከፍለው መስዋዕትነት እንዴት እንደሚሆን እያየን ነው እንግዲህ
በሰንበትም ማለት ነው ሲምባን። አሁን ላይ ዳግም እንግዲህ ያለበት ሁኔታ አባቱን በማግኘቱም ደስ ብሎታል። ሁሉንም ነገር ከመኪና ውስጥ ሆኖ ሚስጥሩን ሁሉ ሊነግረው ችሏል ማለት ነው። ተፈራ የሚባለውም ሰውዬ የኩብልጓ ኃላፊ ከሱ ጋር እንደሚሰራ እሷ ደግሞ ያቺ ሮማን የምትባለው እንግዲህ የዚህን ቤተሰብ ባዶ ለማስቀረት እዛ ቤት ለመክተት ናሆምን ማናጀር አድርጋ ለመቅጠር ፈልጋለች። እዛው እንግዲህ ህገ ወጥ የሚሰራው ሰውዬ ይሄ ከዚህ ጋር እጃችሁ መነካካት የለበትም በፍጹም እያለ እንግዲህ ማን ነው ሲምባ ማለት ነው ሲናገር ነበረ ማለት ነው ለልጁ ለዳግም። ይሄንን ብሎ እንግዲህ ዳግምም ለአባቱ ሁሉን ያስረዳውና ችግር የለውም ለኔ ተወው ሁሉንም ነገር ብሎ ወደ ማን ነው ስሙ ወደ ኮማንደሩ በድሉ ጋር ደውሎ ሁሉንም ነገር ይነግረዋል። በዚህ በደቂቃ ውስጥ ካላስለቀካት የልጄን ፍቅረኛ ካለቀካት ይሄ የተቀዳ ድምፅን እንደምበትነው ወቅ እንዴን በምንድን ነው እሱን በገንዘብ እንደራደር እባክህን በቃ እያለ ልመና ገብቶታል። በፍጹም ገንዘብ በህይወት አይደራደርም እያለ አሁን ልጅቷን ይሄንን ድምፅ ከመበተኔ ከሁሉም ከመበተኔ በፊት ልጅቷን ልቀቃት፣ በዚህ በሰዓት ልቀቃት ብሎ እንግዲህ ጩናን እንዲለቃት ትእዛዝ ሰጥቷል ማለት ነው። እሺ ብሎ እንግዲህ ኮማንደሩም ተቀብሏል ማለት ነው። ወደ ወይዘሮ ዝኑና አምራን ስንሄድ እንግዲህ ዝኑና አምራን አሁን ላይ ዝኑን አምራን ቤት በመሄድ ሁሉንም ነገር ሚስጥር ልትነግራት ችላለች ማለት ነው። አሁን ላይ ዶክተር ፋኑኤል በጭንቀትና በውጥረት ይገኛል። ምክንያቱም እያዳመጥኩት እሱም ሊሰማኝ አልቻለም። ስለዚህ ይመስለኛል ሮማል የሆነ ነገር አድርገዋለች ይመስለኛል እናቱን አግታበታለች ሲል በጣም ደነገጠች። እኔ እኮ እሷን በፍጹም ላምናት አልቻልኩም። ነገር ግን ያው ይሄንን እሱ መጥቶ በካንሰር በሽታ ተጠቂናትም ሲለኝ በጣም ለልብ ከፊቱ የማየውን በፊት እንትን አልነበረም በማለት እንግዲህ ሁሉንም ነገር እየነገረቻት ነበርና አምራንንም አመሰገነቻት። ወይዘሮ ዝኑ በጣም ነው የማመሰግነው ይሄንን ስላደረግሽ አምራን፣ የዚህን ቤት ስቃይ ልትቋቋም ይሄን ሁሉ ስላደረግሽ በጣም ነው የማመሰግነው በማለት እንግዲህ አምራንም ልትመሰገን ችላለች ማለት ነው። በመጨረሻ እንግዲህ አምራን ይሄንን ብላ ማለት ነው ከቤት ፋኑኤል ብቻውን ስለሆነ እሱ ጋር በቃ ሂጄለታለሁኝ ከፋኑኤል ጋር ነኝ በማለት ሄዳለች። እሷም ወደ ፋኑኤል ወደ ዶክተር ፋኑኤል ጋር ማለት ነው። እናም በዚህ የተነሳ አሁን ላይ እንግዲህ ዝኑም ይሄንን ስላወቀች ልጇን ናሆምንን ሁሉንም ነገር ስትነግረው ናሆም እንዴት እያለ ናሆም የእናቱንም ወሬ ማዘዝ አምነሻን ነው እያለ አዋምኛን ውሸቷን ሳምራ እንደዚህ ቢሆን ብሎ ቢላት በፍጹም እያለች እንግዲህ በቃ ናሆም አሁንም ደግሞ እንትን ትላለህ እንደ እያለችው ነበር። እኔ የእሷን ስራ መቼ ጠፋኝና ነው በማለት እንግዲህ ዝኑም ይሄንን ሀሳብ ልትናገር ለልጇ ወዳለች ማለት ነው። በመጨረሻ እንግዲህ እሱ ምንድን ነው ያደረገው ይሄንን ብላው ዝኑ በመጨረሻ ተናግሮ ላይ ማለት ነው። ይሄንን እኔ እኮ እንደውም ማናጀር አድርጋ ልትቀጥረኝ ነበር እዛ እያለ ሁሉንም ለእናቱ ይነግራታል። በጣም ትናደዳለች ማለት ነው። መጨረሻ ላይ እንግዲህ ወደ ዳግም ጋር ስንመጣ ዳግም እንግዲህ ጩና እንድትለቀቅ ሆኗል ማለት ነው። ጩናን በዚህ ሰዓት ካለቀካት ይሄ ድምጽ ያስኩት ሪከርድ በሙሉ ይበተናል ብሎት ነበርና በመጨረሻ ያንን ድምጽ ከበተንኩት ምን እንደሚመጣበት ስላለው ጩና ልትለቀቅ ትችላለች። በዚህም ጊዜ ዳግምም ከመስመር ሆኖ እየጠበቃት ነበርና ጩናም እንግዲህ በመጨረሻ ማለት ነው ከዳግም ጋር ተቃቅፈው ያባዬ ስራ ነው እንዴት ሆነ እንዴት እያለች እንግዲህ ፈጣሪዋን ስትለምን ነበር። ፈጣሪ እንጂ አንተ አይደለህም እንትን የምትለኝ እያለችው ነበርና በመጨረሻ እንግዲህ የዳግም አባት ሲምባ ማለት ነው ታሪክ ሰርቷል። እንግዲህ ሊያስለቅቃት ችሏል ጩናን ማለት ነው። ዳግምን በደስታ ታቅፏታል ማለት ነው። በመጨረሻ እዚህ ላይ ነበረ እንግዲህ ፊልሙ ሊጠናቀቅ የቻለው። አሁን ላይ እንግዲህ ተጨንቋል ኮማንደሩ ማለት ነው።